እናትና ልጅ የፈለጋችሁትን ነገር ማድረግ ትችላላችሁ፣ መብታችሁ ነው። እኔን ግን ጫፍ መንካታችሁ ነው። ሁለታችሁም ደግሞ ወንጀለኛ ማን እንደሆነ ልባችሁ ያውቀዋል። ቀርቤ ላግዝህ ስሞክር እናንተ ለካ ወጥ ምን ነበር ያዘጋጃችሁልኝ? ምንም አላረኩም። ስለ ነገሩ አላቅም እያልሽ ነው? በጣም አስቸኳይ ጉዳይ ነው የፈለኩሽ። ሂጂ ውጪ፣ እያናገርናት ነው ተባልሽ። ይቅርታ አልችልም። ማንም ሰው መውጣትም ሆነ መግባት የሚችለው እኔ ስፈቅድ ብቻ ነው። እኔ እስካልፈቀድኩ ድረስ መውጣትም መግባትም አይቻልም። ስሚ፣ ካልፈቀድኩ ልጅ አትወጪም። ማለት የዚህ ቤት ባለቤት ማን ነው? ወጥቼ ስቆይ ራስ መሰለ እንዴ? ትንሹ ሞራለ እዚህ ጋር የምታየው በእናቴ ፍላጎት የተሞሉ እቃዎች ናቸው። ምናልባት ግን እስኪ አንቺ ገብተሽ የቀየርሽው ዕቃ ንገሪኝ። ምናልባት እኔ ረሳሁት ካለ እኔ እንደማየው ከሆነ እየቀየርሽው ልብስሽን ብቻ ነው። ስለዚህ ማዘዝ የምትችይው በልብስሽ ብቻ ነው ወይዘሮ ሄለን። ወይዘሮ ሄለን ቤሉልን ቤቱን ለቆ እንዲወጣ አስጠነቀቀችው። ኑኑንም አንቺ የግድያ ሙከራ አድርገሽብኛል፣ ከመክሰሴ በፊት ከዚህ ቤት ኮተትሽን ሰብስበሽ ውጪ እያለቻት ነው። ወይዘሮ ሄለን በገዛ ልጇ ላይ እስከዛሬ ድረስ ያደረሰችው ግፍና በደል ሳይበቃት አሁን ደግሞ በድጋሚ እውነቱንም እንኳን አውቃ ልጇ መሆኗን አምና ላለመቀበል እንግዲህ አሁንም ማሰቃየቷን ቀጥላለች ማለት ነው። ወይዘሮ ሄለን ላይ እንዲደርስ የደረሰው ጉዳት በመሲ በኩል ቢሆንም ግን ደግሞ አሁን ላይ መሲን መጋፈጥ ስለከበዳት ኑኑን አንቺ ቤተሰብሽን ይዘሽ ውጪ፣ ላያችሁ አልፈልግም፣ እንደዛ ካልሆነ ግን ለመክሰስ እገደዳለሁ እያለች ነው። ሊሳንም ከዚህ ቤት ውጪ፣ በቤቴ አዛዥ አንቺ ልትሆኛችም፣ ስለዚህ ቤት የለቀች አሁን ውጪ ብላ ነበር። ግን ደግሞ ቤሉል በማንም ልቅቃሚ ምን አሳሰበሽ? ይሄ ቤት እኮ ያንቺ አይደለም የኔ የእናቴ ቤት ነው። እስኪ እዚህ ቤት ከመጣሽ የቀየርሽውን ነገር ተናገሪ። እዚህ ቤት ያለው ማቴሪያሉ ሳይቀር እናቴ ወዳ ፈቅዳ ያደረገቻቸው እንጂ አንቺ እዚህ ቤት መተሽ የቀየርሽው ነገር እስከሌለ ድረስ አይመለከትሽም። የሚመለከትሽ ስለ ራስሽ ብቻ ነው። ምክንያቱም እዚህ ቤት ስትመጪ የቀየርሽው ልብስሽን ስለሆነ የማዘዝ መብት ያለሽ በልብስሽ ብቻ ነው ብሏታል። ወይዘሮ ሄለንን እንግዲህ ውርዴቷን ተከናንባለች። ግን ደግሞ ወይዘሮ ሄለን በድብቅ ያስጨረሰችው ውልና ማስረጃ በስሟ ስላደረገች አሁንም ከዛ ቤት ቤሉልን ለማስወጣት ታጥቃ ተነስታለች። ወይዘሮ አይንዬ በጭራሽ እዚህ ቤት አንዲትንም ቀን ቢሆን ማደር አልፈልግም ብላ ጓዟን ጠቅላ ተነስታለች። ቤሉል እድል እንዲሰጡ ትንሽ አብረውት እንዲቆዩ ቢጠይቃቸውም እምቢ ብለዋል። ቤሉል ቤት አዘጋጅቶላቸው ወደዛ ቤት እንዲሄዱ ኑኑን ሲጠይቃትም ኑኑ ከሊዛ ጋር ሆነ ያመጣውን ሐሳብ አልቀበልም ብላለች። በእርግጥም ሊዛ ተከፍታለች። ቤሉል ኑኑን ከራሱ በላይ እንደሚወዳት ተናገረ። ግን ደግሞ አሁን ላይ ያልጠራና የተወሰበሰበ ነገር አለ። ኑኑ ምናልባትም የቤሉል እህት ትሆናለች ወይስ የወይዘሮ ሄለን ልጅ ብቻ ትሆናለች? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በእርግጥም ሌዛ አሁን ላይ ብትከፋም ግን ደግሞ ኑኑ የቤሉል እህት የመሆን እድል ካላት እድሉ የሌዛ ይሆናል ማለት ነው። ምክንያቱም አሁን ላይ አጠራጣሪና ግራ አጋቢ ነገሮች ተፈጥረዋል። ኑኑ በጭራሽ አምና መቀበል አልፈልግም ብላለች። አንተ ወንድሜ ነህ ብዬ ማሰብ አልፈልግም እያለች ነው። በዚህም ሀሳብ የተነሳ ሲጨቃጨቁ ነበር። እንግዲህ ያልተገባ ነገር የተፈጠረው ከቤሉል ጋር ተጋጭታና ሮጣ ባትመጣ ኑሮ ለዚህ ሁሉ ችግር ባልተዳረገች ነበር። ከቤሉል ሸሽታ ስትመጣ ቤት ውስጥ የጠበቃት ደግሞ ከባድ ችግር ነበረ። ይሄ ችግር አሁን ደግሞ የበለጠ እግሩን አንስራፍቷል። ወይዘሮ ሄለን እነ መሲን ከዛ ቤት ነቅላ ለማስወጣት መንገድ ይሆነኛል ብላ አዘጋጅታ አጥምዳለች ማለት ነው። ሁሉንም ነገር ወደ ኑኑ አድርገዋለች። ኤልሻዴ እናቷን ለመጠየቅ ሆስፒታል ከጆጋ በሄደችበት ወይዘሮ ሄለንም የሐኪም ቤት ቆይታዋን ጨርሳ ስለነበረ ወደ ቤቷ ተመልሳለች። ወደ ቤት በተመለሰች ጊዜም ሳሎን ላይ መቀመጥ አልፈልግም፣ ወደ መኝታ ቤት ይወሰዱኝ ነበር ያለችው። በዚህን ጊዜ ግን ወይዘሮ ሄለን እንግዲህ የራሷን ወጥመድ እያዘጋጀች ነበር። የእናቷ ልጅ እባብ ደግሞ ወይዘሮ ኤልሻዴ እናቴ በገዛ ቤቷ ተሳቃለች ማለት ነው። በቤቷ የሚያዝበት የሚፈነጥዝበት ሌላ እናቴ ተሰቃይታ እየኖረች ነው። ለዛም ደግሞ ከዚህ ቤት እነዚህን ሰዎች ማስወጣት አለብኝ እያለች ነው።
ጆ ከጸብ ፍቅር ሳይሻል አይቀርምና ነገሮችን በመነጋገር ብትፈቱ የተሻለ ነው ብሎ ነበር። ወይዘሮ ሄለንም ህመሟን ከማስታመም ይልቅ መጀመሪያ ማግኘት የፈለገችው ኑኑን ነበር ማለት ነው። ኑኑንም እንግዲህ ባገኘቻት ጊዜ መናገር የፈለገችው ኑኑ የግድያ ሙከራ እንዳደረሰችባትና ኑኑን በክስ አስፈራርታ ከዛ ቤት ለማስወጣት የምትጠቀምበት ዘዴ መሆኑ ነው። በሌላ በኩል ቤቲ አብራ ወይዘሮ ሄለንን ይዛ መታ ነበር። የባሏን የምትወደውን የፍቅረኛዋን እጮኛ እሱ እህቴ ብሎ ያስተዋወቃትን ሴት ማለት ነው። እናም እንግዲህ ገና ሊዛ ምንም ነገር ሳትላት በፊት በሌላ መንገድ እንዳታዩብኝ እዚህ ቤት ሌላ ማንም ሰው የሚያናግረኝ የለም ከኤልሻዴ ውጪ፣ ለዛም ደግሞ ከድብርት ለመውጣት ላለመደበር ራሴን ላለማስጨነቅ ነው እሷ ጋር ጓደኛ ሆንኩ ብላለች። ሊዛ ምንም ነገር እንደማይመለከታት ተናግራ ግን ደግሞ እንግዲህ ለራሷ ክብር ከሌለሽ ለራስሽ ክብር የለሽም ወይ? እዚህ ቤት ማንም ሰው አይፈልግሽም፣ ሁላችንም ጠልተንሻል። ለዛም ደግሞ ከዚህ ቤት መውጣት አለብሽ፣ መሄድ አለብሽ ብላለች። ቤቲ ደግሞ ከቴዲ ጋር እንደተጣላችና ፍቅረኛዋ ጋር ችግር እንዳለ እንዳይታወቅ ፈልጋ እንደሆነ ተናግራለች። ምክንያቱም አባቷ ከቴዲ ጋር ያላትን አለመግባባት ካወቀ ቴዲ ላይ ከባድ ጉዳት ይደርሳል ብላ ስለፈራች ተደብቃ መኖርን መርጣለች ማለት ነው። እና አሁንም ለዛ ሰው እያሰብሽ ነው፣ ስለዚህ እኔ ደግሞ አልፈልግሽም፣ ላይኔ ማስጠልተሽኛል፣ ስለዚህ እዛው ጓደኛሽ ጋር መቀጠል ትችላለች ብላ ጥላት ሄዳ ነበር። አሁንም በተቀመጠችበት ሄዳ ለማናገር እየሞከረች ነው። ሊዛ ግን በጭራሽ ላናግርሽም ሆነ ላይሽም አልፈልግም፣ ለዛም ደግሞ ከመንገዴ ላይ ዘወር በይ ብላት ነበር። በዚሁ እየተጨቃጨቁ ሳለ ድንገት ቤሉል ደርሷል። ቤሉል ኑኑን እናናግራት እያለ ነው። ምክንያቱም ወይዘሮ ሄለን ተሰባስበው ሙሉ ቤተሰቡ ሄለንም ከመምጣቷ በፊት ቤቱን ለቀው እንደሚወጡ ለቤሉል በድጋሚ ያሳውቀውታል። ቤሉል ከዚህ በፊት ሀሳባችሁን ነግራችሁን ተነጋግረን ፈተነው አልነበረም ወይ ቢባልም አይ ተነጋግረን ብንፈታውም ግን ደግሞ እኛ እዚህ ቤት መቆየት አንችልም ብሏል። እንዴት እንደዚህ ታደርገኛለህ? እስከዛሬ የቆያችሁ ቆይታችሁ አሁን ሰው በሚያስፈልገኝ ጊዜ ከጎኔ ሰው እንዲኖረኝ በምፈልግበት ጊዜ እንዴት አሁን ጥላችሁን ብቻዬን ትሄዳላችሁ የሚል ሀሳብ አንስቷል ማለት ነው። እስከዛሬ ድረስም ቢሆን እዚህ ቤት የኖርነው ለአንተ ብለን ነው፣ እባክህ የማታስይዘን ብላለች ወይዘሮ አንዬ። መኩም መሲ ብድግ ብላ እናቴና ሄለን በጣም መጥፎና ደግ ተነጋግረዋል። ለዛም ደግሞ እናቴ ከዚህ በኋላ እዚህ ቤት መቆየት አትፈልግም፣ ሁላችንም ቢሆን እዚህ ቤት መቆየት አንፈልግም ብላለች። ግን ደግሞ ወይዘሮ አይንዬ ትልቁ ምክንያቷ ሄለን ብቻ ሳትሆን መሲ እዛ ቤቱና ልጇን እንዳትወልድና እንዳታዋርዳት እንዳታሸማቀቃት የወይዘሮ ሄለንን ምላስ መቋቋም ስላቃታት ይመስላል። ለዛም እንግዲህ የመጨረሻ ውሳኔዋ ላይ ደርሳለች። ቤሉል እባካችሁ ትንሽ ጊዜ ስጡኝ፣ ቢያንስ እኔ ራሴ አመቻችቼ ቤት ትወጣላችሁ የሚል ሀሳብ አንስቶ ነበር። ግን ደግሞ አይንዬ በጭራሽ ሀሳቤንም መቀየርም ሆነ መዘግየት አልፈልግም ብላ እምቢ ብላለች። ቤሉልም በተፈጠረው ነገር እያዘነ ቢሆንም ከሊዛ ጋር ተመካክረው ቤት ይዘውላቸው ነበረ። ግን ደግሞ ይሄን ነገር ለኑኑ ማሳወቅ እንዳለበት ቤሉል አስቧል። ኑኑ የታለች ባለ ጊዜ እባክህ በእሷ እንዳትመጣብኝ ብላለች ወይዘሮ አይንዬ። ምክንያቱም ኑኑ ከዛ ቤት አልወጣም ካለች እሷም መዛው መቆየቷ ስለማይቀር ለዛም ደግሞ እባክህ በኑኑ እንዳትመጣ እያለችው ነበር። ግን ደግሞ ቤሉል ሀሳባቸውን ተቃውሞ ሳይሆን ወጥተው የሚያርፉበትን ለማመቻቸት እየሞከረ ነበር። እናም እንግዲህ ኑኑን ማናገር ፈልጋለሁ ጥሪያት ብሎ ወደ ሌዛ በሄደበት ጊዜ ሌዛም እሺ እጠራታለሁ ብላ ተነስታ ሄዳለች። እኛ እያወራን አይደል እንዴ? እባክህ ከሌዛ ጋር ተጣልተናልና አስታርቀኝ፣ ከሷ ጋር ተጣልቼ መቆየት አልፈልግም እያለች ነበር ቤቴ። ግን ደግሞ ይሄኛው አስቸኳይ ጉዳይ እንደሆነ ተናግሯል ቤሉል። አሁን ላይ እኛ መነጋገር ስላለብን እባክሽ ከዚህ ትሄጂ ወደ ላይ ሄጂ ብሏት ነበር። እሷም የኔውም ጊዜ የሚሰጥ አይደለም እባክህ ብላለች። ግን ደግሞ ቤሉል እኔ ከሰዓት ያንቺን ማናገር እችላለሁ፣ አሁን ግን ከባድ ሌላ ጉዳይ ስላለን እባክሽ ለጉዳያችን ታይን እያላት ነበር። እሷም እሺ ብላ እንግዲህ ወደ ላይ ወጣለች ማለት ነው። በዚህን ጊዜ ሌዛ ኑኑን ለመጥራት ወደ ላይ በሄደች ጊዜ ኑኑ ግን የነበረችው ሄለን ክፍል ነበር። ሄለን ገና ክፍሏ ከመግባቷ እሷን ጥሩልኝ፣ እሷን ማግኘት እፈልጋለሁ፣ እሷን ሳላገኝ አልረጋጋም እያለች ነበር። እንዲሁም መጀመሪያ ረፍት ብታደርጊ የተሻለ ነው፣ ለሁሉም ነገር በሂደት ይደርሳል ቢላትም አይ እነሱ እዚህ ተቀምጠው እኔ በጭራሽ ላገግም አልችልም፣ ቤት የህፃናት ማሳደጊያ መሰለ፣ ስለዚህ በቤት የሚያዝበት ሌላ እኔ ነፃነት የለኝም፣
እነዚህ ሰዎች ከዚህ ቤት እስካልወጡ ድረስ ማረፍም ሆነ ማገገም አልችልም ብላ ነገሩን ዙሩን አክርረዋለች ወይዘሮ ሄለን። በዚህም የተነሳ እንግዲህ ኤልሻዴ ሄዳ ኑኑን እናቷ እንደምትፈልጋት ነግራታለች። ኑኑም አቤት ብላ በመጣች ጊዜ የተፈጠረው ነገር እንግዲህ ኤልሻዴ ገና ሳይጀመር ግብ ገጥማለች ለድብድብ ማለት ነው። መሀል ላይ ጆ ባይቆም ኖሮ እንግዲህ ሁለታቸውም መደባደባቸው አይቀሬም ነበር። ጆ በሴት ንግግር መሀል እኔ መግባት አይኖርብኝም እና ልውጣ ብሎ ነበር። ግን ደግሞ ሄለን በጭራሽ እኔ መጀመሪያም ልደውልልህ ነበር ያው ከባድ ችግር ስለተፈጠረ እንጂ ከዚህ አትሄድም፣ አርፈህ እዚሁ ተቀመጥ ብላ ስለ ስራው ስለ አንዳንድ ነገሮች በጠየቀች ጊዜ ሁሉም በሰላማዊ መንገድ እየተካሄደ እንደሆነ ተናግሯል። እናም ግን ኑኑ በመጣች ጊዜ ኑኑን እንግዲህ ከዚህ ቤት ቤተሰብሽን ይዘሽ እንድትወጪ እፈልጋለሁ፣ ያልበለዛ ደግሞ እከስሻለሁ ብላታለች። ምን ስላደረግኩ ነው የምከሽኝ ባለቻት ጊዜ እማላስታውስ ይመስልሻል እንዴ? የግድያ ሙከራ እኮ አድርሰሽብኛል እያለች ነው። ኑኑ ምንም በማታውቀው ነገር ምንም ቢፈጠር ምንም ግድ እንደማይሰጣት ተናግራለች። እኔ በሰዓቱ ሲጀመር አጠገብሽም አልነበርኩኝም፣ ለማገዝ በሞከርኩኝ ጭራሽ ገዳይ ትይኛለሽ። ምን አይነት አረመኔ ነሽ? ይሄ ማለት ለእኔ የተዘጋጀ ወጥመድ ነበር ማለት ነው። አንቺ ወድቀሽ እኔ አንቺን ለማገዝ በደፋ ቀና በምልበት ጊዜ ልጅሽ ደግሞ እኔን የመግደል ሙከራ ማድረሷ ይሄ የተዘጋጀው ወጥመዱ ለእኔ ነበር ማለት ነው ብላለች። በዚህን ጊዜ ጆ አንቺ ምንም የምታውቂው ነገር የለም ማለት ነው እንዴ? እና ምንም በማታውቀው ነገር እናትና ልጅ ምን ፍጠሪ ነው የምትሏት ብሏል። ኤልሻዴ በዚህ ሰዓት እንዴት ከሷ ጎን ትቆማለህ? ከኛ ጎን መቆም ሲኖርብህ ብላ ብላለች። ግን ደግሞ ጆ እውነቱን ነው የተናገረው። በዚህን ሰዓት እደባደባለሁ እያለች ነው። ወይዘሮ ሄለንን ከፍ ዝቅ አድርጋ መልሳላታለች። ምንም ነገር ቢፈጠር እንኳን አንዴ አይደለም ቀርቶ 10 ጊዜ ብትከሽኝ ምንም የሚመለከተኝ ነገር የለም። በማላውቀው ነገር ወንጀለኛ ልሆንም አልችልም። አንቺ የራስሽ ጉዳይ ነው። ግን ደግሞ አንቺን አልለቅሽም ብላታለች ኤልሻዴይን። ኤልሻዴይም ኑኑን ለመደባደብ ያዙ ይልቀቁኝ እያለች እየተጋበዘች ባለችበት ጊዜ ድንገት ሌዛ መታለች። ሌዛ መታ በሩን ከፍታ በገባች ጊዜ እያወራን ነው ተወጪልን ብለው በጠየቋት ሰዓት እሷን መውጣት እንደማትችልና የመጣችው ኑኑን ለመውሰድ እንደሆነ ተናግራለች። እንዴ ኑኑን ለመውሰድ የምትመጪው እንዴት ነው? ኑኑ እኮ ይኸውና እያዋራናት ነው። አውርተን ያልጨረስነው ጉዳይ ስላለ እባክሽ ውጭልን ብለዋት ነበር። ሌዛ ግን በጭራሽ አልወጣም፣ ከወጣሁም እሷን ይዤ ለመሄድ ነው የመጣሁት ብላለች። እያናገርናት አልነሽ? እያናገርናት ነው፣ ውጭ ለቀሽ ብለዋት ነበር። እሷን በጭራሽ እንደማትወጣ ነግራት ኑኑን እጇን ይዛ ወጥታለች ማለት ነው። ኑኑን እጇን ይዛ ካስወጣቻት በኋላ ከነሱ ጋር ነገሩን ለማብረድ ነው ወይስ የእውነት ፈልገሽ ነው ብላት ነበር። አይ ፈልጌሽ ነው። ከሷስ ጋር ምንድነው እየተፈጠረ ያለው? እኔና ቤሉል ታች ልናናገርሽ እንፈልጋለን ስትላት አይ በጭራሽ እንደዛማ አይሆንም ብላለች። እኔ አሁን ስራ አለብኝ፣ ያልጨረስኩት ስራ እሱን መጨረስ ይኖርብኛል። አብሬ ካንቺ ጋር ወደታች መሄድ አልችልም እያለች ነው። በዚህን ሰዓት እንግዲህ ሌዛ አይ አሁንስ ቀበጥሽ በዛ ብላ እጇን አንጠልጥላ ወደታች ይዛ ትወርዳለች። ወደታች በወረደች ጊዜ ሊያናግሯት እንደፈለጉና ከሄለን ጋር ምን እየተፈጠረ እንዳለ ቢጠይቋትም እኔ ስራ አለብኝ፣ እሱ ምንም የተፈጠረ ነገር የለም፣ ያው እንዳየሽው ነው፣ እንዳየሽው እንደሰማሽው የተለየ ነገር የለም ብላ ነገሩን አደፋፍነዋለች። እሷም ሊደባደቡ እጇን በያዛቸውን እንጂ ከዛ ውጭ ያየችውም ሆነ የሰማችው እንደሌለ ስትነግራት እሱም ከሆነ ጥሩ ነው፣ በቃ ምንም ያየሽውም ሆነ የሰማሽው ነገር የለም ብላ አሁንም ነገሩን ማድበስበስ ፈልጋለች ማለት ነው ኑኑ። እናም በዚህን ጊዜ እንግዲህ ወይዘሮ አይንዬ ቤቱን ለቅቄ እወጣለሁ እንዳለችና በዚህን ሰዓት ደግሞ የትም መሄድ እንደሌለባቸው ሌዛና ቤሉል ተነጋግረው ቤት እንደያዙላቸው ለጊዜው እዛ ቤት ማረፍ እንደሚችሉ ተናግሯል። ግን ደግሞ ኑኑ ይቅርታ አንተና ሊሳ ተነጋግራችሁ የምታረጉልን ነገር በጭራሽ አልፈልግም፣ እኛ ቤቱንም ለቀን እንወጣለን፣ ግን ደግሞ የማንም ሰው እገዛም ሆነ እርዳታ አያስፈልገኝም ብላ ጭራሽ በትናቸው ጥላቸው ተነስታ ሄዳለች። በዚህን ጊዜ ሊዛ እንደተለመደው እጅግ በጣም ከፍቷታል። ሊዛ የከፋት ምንድነው? እሷ መልካም ጥሩ ፍቅሯን በልቧ ደብቃ እንግዲህ ለሷ መልካም መሆን በፈለገች ጊዜ የኑኑ ምላሽ ደግሞ ሊዛን እያስቀየማትና ልቧን እየሰበረው ይገኛል። እና ግን እንግዲህ ቤሉልን አንድ ጥያቄ ጠይቀዋለች። ቤሉልን በጣም ነው የምትወዳት አይደል ብትለውም ቤሉል እንዴ ሁሌ ተመሳሳይ ጥያቄ የምትጠይቅኝ ምን ማለት ነው? ይሄን ጥያቄ እኮ ለ99 ጊዜ ጠየቅሽኝ፣ ደግሞ ለዛም ጊዜ ተመሳሳይ መልስ መልሼልሻለሁ። አሁንም ሁሌ ተመሳሳይና አንድ አይነት ጥያቄ ብሏል።
ሊዛ ያው ለማወቅ ብዬ ነው ብላ አንገቷን ደፍታ ዝም ብላለች። ቤሉልም አዎ በጣም ነው የምወዳት፣ እሷን ማጣት ማለት ለኔ ከባህር ውስጥ እንደወጣ አሳ ማለት ነው። ያለሷ ህይወት የለኝም፣ በጣም ከምነግርሽ በላይ እወዳታለሁ ብሎ ምላሹን ሰጥቷል። ውሃ፣ አሳ፣ ከባህር የወጣ አሳ እያለች ነገሩን መብላት ጀምራለች። እንዴ ምንድነው የተፈጠረ? ምንድነው ማለት የፈለግሽው ባላት ጊዜ አይ ውጭዋለሁ አልተዋጠልሽም ሲላትም አረ ውጭዋለሁ ብላለች። የሚሆነው ምንድነው እየከፋትም ቢሆን ሁሉንም ነገር እየሰማች ለሱ ብላ ችላለች ማለት ነው። አይንዬ መሰረትን ተቆጥታለች። መሰረትን ሀሳብሽን ቀይረሽ እዚህ ቤት እንኳን እዟዟራለሁ ብትይ እኔ ተናግሬያለሁ፣ እንዳታዋርጅኝ። ልጅሽን እዚህ ቤት ማውለል ትፈልጊያለሽ? መጀመሪያውኑ ያዋረድሽኝ ይበቃሻል ብላለች። መሲ ምንም ነገር ወዳና ፈቅዳ የሆነው ነገር እንደሌለ ብትናገርም አይንዬ ግን በጭራሽ ልታምናት ፈቃደኛ አይደለችም። እጅግ በጣም አዝናባታለች። ኑኑ በሄደች ጊዜም እንግዲህ ቤሉል ሁሉንም ነገር እንደነገራትና እቃዎቿን አስተካክላ መውጣት እንደሚችሉ ተናግራለች። አይንዬ የፈራችው ኑኑን ስለነበረ ኑኑ በፍቃዷ እንደዛ ስትላት እጅግ በጣም ተደስታለች። እኔ አንቺን ነበር የፈራሁት እያለች ነው። አይ እናቴ ምንም ነገር የፈለግሽው ነገር የሚቀር ነገር የለም እያለች ነው። አይ እኔ ማሸተኝ ምን ብዬ አንቺና ቤሉል ስትል ምንድነው ቤሉል? በእኔና በቤሉል መካከል ምንም ነገር አዲስ ነገር የለም፣ ምንም የተፈጠረ ነገር የለም ብላለች። ለቤሉል የምትመጥነው ሊዛ እንጂ እኔ አይደለሁም፣ እኔ ቦታዬን አውቃለሁ ብላ በተናገረች ጊዜ ቤሉል ሊዛ ብሎ መኩ በጣም ተደናግጧል። ምክንያቱም መኩ ያፈቅራታል። ወይኔ ወንድሜ ለካ ተወዳታለህ ብላ ሊዛ ባለትዳር እንደሆነች ተናግራለች። ቀለቤት የታላት በጭራሽ እንደዛ ልትሆን አትችልም ብሎ መኩ በተደናገጠ ጊዜ አይንዬ መኩንም አንተም ልክህን ወቅ፣ አንተ እኮ ስራ የለህም አልተማርክም፣ ይችን የመሰለች ልጅ እንዴት ትመኛለህ ብላ አይንዬም ተቆጥተዋለች። መኩ አረኔ ምንም ያልኩት ነገር የለም፣ ግን ኑኑ እየዋሸች ነው፣ ዝም በያት፣ ትዳርም ሆነ ምንም ፍቅረኛም የላትም፣ እጇ ላይ ቀለበት የለም ብሏል። ቀለበቱ ጠቦት አውልቀው አይመስልህም? እሷ ባለትዳር ናት ብላለች። መኩ እንግዲህ ይህን በሰማ ጊዜ ፊቱ ሁሉ ተቃይሯል። ሁሉም ሰው ተደናግጧል። ኑኑም ቢሆን በጣም ተደናግጣለች። ሳታስበው ነው ይሄን ቃል የተናገረችው። እና በዚህን ጊዜ እንግዲህ ቤሉል የተፈጠረው ነገር ሰላም ነስቶት እየተንጎራደደ ባለበት ጊዜ አይንዬ ድንገት መታ አሁኑኑ ቤት የለቀሽ እንድትወጪ ፈልጋለሁ ብላታለች ሊሳን። ቤሉልም ዝም ብሏል ለረጅም ሰዓት። አሁኑኑ በቤቴ የማዘው እኔ እንጂ አንቺ አይደለሽም፣ በእኔ ቤት አንቺ እንድታዥ በጭራሽ አልፈቅድልሽም ብላታለች። ግን ደግሞ ሊዛም ምን ብላ ዝም ብላ ነበር። ቤሉልም ከብዙ ቆይታ በኋላ አሁንስ ቀበች አልበዛም? ማንም ሰው ከዚህ ቤት አይወጣም፣ የዚህ ቤት አዛዥ እኔ እንጂ አንቺ አይደለሽም ብሏታል። ኧረ እባክህ እንደዛ ነው የሚመስልህ ትንሹ ብለው ነበር። እሱም አዎ እንደዛ ነው የሚመስለኝ፣ ይሄ ቤት የኔና የእናቴ እንጂ የአንቺ ቤት አይደለም። እስቲ ተመልከቺ፣ እዚህ ቤት ውስጥ ግድግዳውን፣ የቤት እቃውን ሁሉንም ተመልከቺ። በእናቴ ፍላጎት በእናቴ ምርጫ የተስተካከሉና የተሟሉ ናቸው። እስቲ እዚህ ቤት አንድ ነገር ፈልጊ፣ አንቺ ከመጣሽ በአንቺ ፍላጎት በአንቺ ምርጫ የተስተካከለ ወይም የተቀየረ ነገር ካለ እስቲ ተመልከቺ ብሏት ነበር። ሄለንም እንግዲህ ያስተካከለችውን የያዘችውን ስለያዘች በኮንፊደንስ መናገር ጀምራለች። አሁኑኑ ከዚህ ቤት የማትወጣ ከሆነ አንተንም እከስሃለሁ እያለች ነው። እና ታዲያ አሁንስ ማን ያዘሽ? አሁኑ ክሰሻ ብሎ በኮንፊደንስ እያናገራት ነበር። እነሷም እዚህ ቤት ከመጣሽ አንቺ የተቀየረ ነገር ቢኖር የቀየርሽው ነገር ቢኖር ልብስሽን ነው። ስለዚህ ማዘዝና መወሰንም የምችው በልብስሽ ብቻ ነው። ስለዚህ እዚህ ቤት ማን መጣ ማን ቀረ በትናንሽ ነገር አንቺን በጥቃቅን ነገር ምን አሳሰበሽ ብሏት ነበር። ከዚህ በኋላ የዚህ ቤት ፍቃድም ሆነ አዛዥ እኔና እኔ ብቻ ነኝ፣ አንቺን አይመለከትሽም ባላት ጊዜ አይንዬ ሄለን እንግዲህ እንዴት እንደዛ ትላለህ እያለች ነው። ሊዛም እንዴ አንተ እየሰደብከኝ ነው እንዴ ማን ነው ጥቃቅን ብላ እሱን ለማናገር ሞክራለች። በስተመጨረሻም ሊዛና ቤሉል ከት ብለው ስቀውባታል። ለሳቃችሁበት ዋጋ አስከፍላችኋለሁ እያለች ወይዘሮ ሄለን እጅግ በጣም ተናዳለች። ቤሉልንም ከዛ ቤት ለማስወጣት ፈልጋለች። በቀጣይስ ምን ይፈጠራል? ምክንያቱም አሁን ላይ ኤልሹም የእናቷ ወገን ሆናለች። ወንድሟን እናቴ ያለችው ትክክል ነው፣ ወንድሜ ክፉ ነው ብላ አምናለች። በቀጣይ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ